ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ይዟችኋል? ስራ ፊያ ሁሉ ሰላም ነው? ረመዳን እንዴት ነው? እኔ ጋር አልሐምዱሊላህ። እስኪ ዛሬ ትንሽ የምክር ይዤ መጥቻለሁ። ከጠቀማችሁ አዳምጡት፣ ካልጠቀማችሁም ያው ለኔ ስትሉ አዳምጡት። ላይክ አድርጉ። ላይክ የለውም ቪዲዮዬ እና ኢንሻአላህ እስኪ በተለይ አዳዲስ ጠለብ የምትመጡ ልጆች፣ አዳዲስ የሆናችሁ ዳራው ሀገር ወይም ወደ ተለያየ ወደ ሰው ቤት ለመስራት የምትሄዱ ልጆች አዳምጡት። አንድ 3 ምክሮች አሉኝ። እንደ በሰው ላይ የተሞከሩና የተፈጸሙ ነገሮች ናቸው። ያው አንድ ሰው በራሱ ላይ እስከሚደርስ መጠበቅ የለበትም። ከሰው ከጎረቤት በአካባቢው ካለ ትምህርት መውሰድ አለበት በሚለው ነው። እና በዚህ በኔ ጀማዓ ነው ማለት ነው የሚሰሩት ልጆቹ፣ ግን አበሻ አይደሉም፣ ሌላ ዜጋዎች ናቸው ሲሰሩ። በአንድ ወቅት አንደኛዋ የሴትዮዋ ያሰሪዋ ጓደኛ ቤት ትመጣለች። ስትመጣ ያው ሰራተኛዋ እና መጠጥ ወይም አሲር ቀርተሽ አምጪልን ትትላታለች። ሰራተኛዋ ደግሞ ያንን አሲር ቀርታ ካሳው ላይ በምትቀደበት ሰዓት ካሳው በጣም ይሞላል። ሲሞላ ሰዓት ያው ወደ እንትኑ ወደዛው ወደ ቦታው ላለመመለስ ዝም እንደዚህ ጣጣ አድርጋለታለች ማለት ነው። ካሳው ሲሞላባት እና ያን ነገር ተወስዳለች። ጎደል ካረገችው በኋላ በመንደል ምናምን አጽድታ ካሳው ምልክቱ እንዳይታይ የጠጣይበት እና ሴትዮዋ ደግሞ መቼም ባሁን ሰዓት ታውቃላችሁ ነገርኛ ወይም የምትቀርጸው ነገር እለለችበት ቤት የለችም። በተለያየ መልኩ በየቤቱ በየግርግዳው ላይ ተወትፋ ትገኛለች ማለት ነው። በቢስማር መልኩ በአምፖል መብራቱ ጋር እንደዚህ በሙከይፉ ስር እለለችበት የለችም። በስክሪፕቶን መልኩ እና ተጠንቀቁ። ሁሉም ቦታ በቃ እዚህ ቦታ እኔ ሐማም ብቻ ነው እንጂ የለም ብለን ትንሽ ሞርታ የሚኮነው አለዛ ማንኛውም ቦታ አለች። ተጠንቀቁ ተጠንቀቁ። በተለይ አዳዲሶች ማለት ነው። ያው ይሄ ነገር ብዙ ሰዎች ምክር ሰጥተውበታል። እንደው ተሞክሮውን ነቃ ብላችሁ ጥንቃቄ እንድታረጉ ልንገራችሁ እያለ እና በአጋጣሚ ሴትዮዋ ደግሞ እንደው ስልኳ ላይ ነበረች፣ እንደዚህ እያየቻት ነበረ። ከዛ ያንን አሲር መጥባ ይዛ መጣ እላዋ ላይ ደፋችው። በቃ እንደዚህ እላዋ ላይ ደፋችው ማለት ነው። አሲር ለምን እንደዚህ ታደርጊያለሽ ምናምን ብላ ጮኸችባት። ከዛ ያው እንዳይደገምሽ በሚል ታለፈ። በሌላ ጊዜ ደግሞ እንደዚሁ ያው ሌላ ዜጋ ኢንዶኔሲያና ፊሊፒኖች መኮረኒ እንደ ፓስታ እንደ እንዶሚ አይነት ነገር እንዶሚ በጣም ይወዳሉ። እንዶሚ ለልጆች ስትሰራ ሁልጊዜ ትቀምሰዋለች ማለት ነው በሾካው። ከዛ ልጆቹ ደግሞ ያዋታል አንዳንዴ። ሴትዮዋም ልባላለቻትም ነበር ለምን ነው ሰራተኛችን እንዶሚ ስትሰራ ቀምሳ የምትሰጠን ብለው ለእናታቸው ወቅታ ሲያደርሱ እንዴት ብላ ቀምሰው ብላ ስትከታተላት ቀምሳሌ ለምን ትቀምሻለሽ ስትላት ካለች በሰዓቱ አልቀመስኩም ማለት። በሌላ ጊዜ ደግሞ እንደዚሁ እየተከታተለቻት ነበርና በመቅረጫዋ አየቻት ማለት ነው። እንደሚሆን እንደዚሁ ላይ ደፋችባት የሆነ ሰዓት። ወላሂ ውሸት አይደለም። በዚህ በኔ ጀማዓ የተሰራ ታሪክና ሴትዮ ነገረች ነገር ነው። ከዛ ደፋይባት ለዋ ላይ አሁንም በጣም በኃይለኛው ተጣልተው ምናምን አሳፍርሻለሁ ደረጃ ብላት ለምናት አታሳፍሪኝ ብዙ ሀጅ አለብኝ ልጅ አሳዳጊ ነኝ ብላ መልሳ ስራዋን ትቀጥላለች። ያው በሌላ ጊዜ ተጣልተው ልታባራ ትችላለች ማለት ነው ሰራተኛዋን። አንዷ ደግሞ እንደዚሁ ሴትዮዋ በምትወጣላት ሰዓት የሴትዮዋን በቁም ሳጥን ሻንጣ እንትን ማለት ነው ቁም ሳጥን ዱላብ እየከፈተች የሴትዮዋን ልብስ ተሞክራለች ማለት ነው። የተለያዩ ደስ ያሏትን ስትተኩስ ስታጥብ አይታቸው በቃ ጊዜ ጠብቄ ሞክራቸዋለሁ ብላ የምትለውን ሁሉ ተሞክራለች ማለት ነው።
በዛን አጋጣሚ ሴትዮዋ ታያታለች በማያቸው። ከዛ እንትን ልጅቷ ያው እንደዚህ ቪዲዮ ሳይቀር ተቀርጻ የሆነ የምትጠቀመው ቲክቶክ ላይ ፌስቡክ ላይ አላት እና እዛ ሸር ታደርጋለች። ልጆቹን በዛ አጋጣሚ ሲዞሩ የእናታቸውን ልብስ ለብሳ የሆነ ቪዲዮ ላይ ያዋታል ቲክቶክ ላይ። እንደገና ደግሞ ስልኳን ሴትዮዋ ተቀብላ ስታየው በቃ ልብሷን እየሞከረች ወርቋን ሳይቀር ድረስ እየሞከረች አገኘቻት። እንደዛ አታርጊ ብላ አስጠንቅቃ ምናምን ተወቻት፣ አላባረረቻትም። በሌላ ጊዜ ደግሞ ወርቋን ሰርቃ ሻንጣዋ ውስጥ ተገኘ ሲፈተሽ። ይሄ ሁሉ ታሪክ የሆነ ዝም ብሎ ዘፈቀደ ወይም የሆነ ዝም ብዬ ሊሆን ይችላል ወይም በቃ እንደዛ ሳይሆን ወላሂ በእኔ ጀማ የተፈጸመ ነገርና እውነት ነገር ነው። ያው እኔ ይሄን ነገር ያመጣሁት አንድ ሰው ቢጠቀምበት ይሄን ነገር የማያውቅ ሊኖር ይችላል። ከ10 አንዳችን ሁሉም ሰው ያውቃል ማለት አይቻልም። በየቦታው አለች ነገረኛዋና ጥንቃቄ አድርጉ። በቃ ወላሂ ጥንቃቄ አድርጉ። ክላሳችን ሳይቀር ሊያኖር ይችላል። እኔ ሀማም እንጂ ሌላ ቦታ የሆነ ምርታል ሆነ ማለት ነው። በዚህ ዘመን ሁሉም ቦታ እንቅስቃሴያችንን ያዋሉ። አንዳንዴ አሁን እቺ ወርቅ ሰርቃ ያልኩባችሁ ልጅ ቤት የሆነ ዝም ብላ ብቻዋን ስትሆን የሆነ ማናረገው አለ አይደል? የሆነ ሐረካት ስታረግ ያዋታል። ምንድነው እንዲህ የሚያረጋት ድረስ ይላሉ። እኔ እንደልባችን መንቀሳቀስ ቀርቷል። በፊት እኮ ያው የማያረገን የለም ነበር። መስተዋትም ካገኘን በቃ አይናችንን መመልጎጥ፣ አፋችንን መክፈት፣ ጆሮአችንን በቃ መጎርጎር ነው አይደል? እንደዚህ አይነት ነገር የለም አሁን ላይ። ነፃነት ጠንቀቅ ማለት አለብን እላለሁኝ። ያው ከጠቀማችሁ አዳምጡት እላለሁ። ቪዲዮዬን እስከ መጨረሻው ያያችሁ ደግሞ ላይክ አድርጉልኝ። ወላሂ አዲስ ጀማሪ ነኝ፣ አበረታቱኝ እና አመሰግናለሁ። በተረፈ